እና ማዘመን እንድንችል እንግዲህ ግብርናችን ከነበረበት ቦታ አገራችንም ደግሞ በምግብ ዋስትና ብቻ ሳይሆን በምግብ ሉዓላዊነት ጠንካራ ሆና እንድትገኝ በግብርና ብቻ ሳይሆን ደግሞ ከግብርና በተጨማሪ ወደ ኢንዱስትሪ ለምናደርገው ሽግግር የገጠር ትራንስፎርሜሽንን እዚህ ላይ ጨምረንበት የግብርና ትራንስፎርሜሽን የገጠር ትራንስፎርሜሽን መዋቅራዊ ትራንስፎርሜሽን እውን እስከሚደረግ ድረስ የምናደርገውን እገዛ ግብርናችንን የማዘመን ስራ በፕሮግራምም በፖሊሲም በዲጂታልም በሶስቱም ይዘን ለመሄድ ጥረት እያደረግን ነው። የእናንተ እገዛ ሲታከልበት እና እናንተ የሚሰሩት ስራዎችን ለብዙሃኑ እንዲደርሱ ስታደርጉ የእኛን ስራ በጣም በፍጥነት ወደ ተጠቃሚ ያደርሳል። ተጠቃሚ የምንላቸው ስራ የሚፈልጉ ወጣቶች፣ በግብርና ስራ የሚተዳደሩ አርሶ አደሮች፣ አርብቶ አደሮች፣ በንግድ ስራ የሚተዳደሩ የግብርና ነክ ንግድ የሚሰሩ በንግድ ላይ የተሰማሩ፣ ኢንዱስትሪ ላይ የተሰማሩ፣ ኤክስፖርት ላይ የተሰማሩ እነዛን ሁሉ ከግብዓት ጀምሮ አጠቃላይ ምግብ ለሰው ልጅ ሆኖ ጠረጴዛ ላይ እስከሚደርስ ድረስ ያለውን ሰንሰለት ተከትሎ የሚሰሩ ስራዎች ናቸው። ለዚህ ማሳያ የሚሆን ደግሞ የተወሰኑ ስትራቴጂክ ኮሞዲቲ መርጠን እየሰራን ነው። የተወሰነ ጂኦግራፊ ላይ እየሰራን ነው። ያንን በማጠናከር ቀድሞ ስንሰራ ከነበረበት 4 ክልል አሁን ወደ 7 ክልል አሳድገናል። በሚቀጥለው ክረምት ወይም በአዲሱ የበጀት አመት አንድ ተጨማሪ ክልል ኖሮን 8 ክልሎችን ከቨር እናደርጋለን። በእነዚህ በ8 ክልሎች በምንሰራባቸው ቦታዎች አካባቢ ያሉትን ትንንሽ ክልሎች ደግሞ ትንንሽ ኢንሳይዝ እነዛን ደግሞ የምናዳርስበት ለምሳሌ ኦሮሚያ ኢስት እና ሶማሌ ሀረሪን እና ድሬዳዋን የሚሸፍኑበት ኮንዲሽን እንፈጥራለን ማለት ነው። ይሄንን በማድረግ አንድም አርሶ አደር አንድም ክልል አንድም ወረዳ ሳይቀር የግብርና ትራንስፎርሜሽን ስራ ላይ እንዲሰማራና ተጠቃሚም እንዲሆን አስተዋጽኦም እንዲያበረክት የምናደርግበት ሂደት ላይ ነው ያለነውና ይህንን ሂደት በተቋሙ ሲቋቋም በ25 ዓመት ውስጥ ግብርናችን ትራንስፎርም ይደረጋል የሚል እምነት ተይዞ ነው ሲሰራ የነበረው። የ10ሩን ዓመት የሰራነውንና ውጤታችንን በጽሁፍ ቀርቦላቸዋል። አሁን በቀሪ 5 ዓመት ደግሞ 15 ዓመታችን ነው። በ5ቱ ዓመት ደግሞ የተሰሩት ስራዎችንና ያመጣነውን ለውጥ ካየን በኋላ በቀሪው የትራንስፎርሜሽን ጊዜ ከግብርና ወደ ገጠር ትራንስፎርሜሽን ሁለቱን አጣምረን ይዘን የምንሄድበት በቀሪዋ 5 ዓመት ደግሞ መዋቅራዊ ሽግግር የምናደርግበትና ግብርና መር የሆነው ኢኮኖሚያችን ኢንዱስትሪ መር እንዲሆን ወደ የምናደርገውን ጉዞ ለማሳለጥ ነውና በዚህ ሂደት ውስጥ የእናንተን እገዛ በጣም አፕሪሺየት እናደርጋለን። በተለይ ደግሞ ትኩረት አድርጋችሁ መስራት የምትፈልጉት ኤሪያ ካለ ወይም ደግሞ አንድ የተወሰነ ቶፒክ ወስጄ በጥልቀት አያለው የምትሉት ነገር ካለ ደግሞ ለዛ ዝግጁ ነን ለእናንተ መረጃ ለመስጠት። ለእናንተ እዚህም በምንሰራበት አካባቢም ያለውን ስራ አይታችሁ እናንተ አውቃችሁ ለሌሎቹ እንድታሳውቁ እና ለትራንስፎርሜሽኑ እውን መሆን የበኩላችሁን አስተዋጽኦ እንድታበረክቱ ይሄ ነው ትልቁ መልእክትና በእርግጠኝነት ዶክተር ቡሩክታይት ከዶክተር ፍሬው ጋር ተባብረው የሰጧችሁ መግለጫ፣ ዶክተር ግሩም የሰጣችሁ በዲጂታል ስራ ላይ የምንሰራቸውን ስራዎች በጣም በርካታ የዲጂታል ስራዎች ይቀሩናል። አሁን የደረስንበትን ደረጃ ነው ያሳያችሁና ጥሩ ተፈካካሪ ለመሆን ደግሞ የዲጂታል ስራውን በጣም ተጠናክሮ መሄድ አለበት። ከዛም ጋር በተያያዘ በጥልቀት ማየት የምትፈልጉት ነገር ካለ እነዚህንም ለእናንተ ለማሳየት ዝግጁ መሆናችንን ለመግለጽ ነው።